ሰላም ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሚያዝያ 23 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በጸጥታ ችግር ምክንያት የሚስተጓጎል የምርጫ ሂደት የለም ሲል የአማራ ክልል ሰላምና ጸጥታ ቢሮ መግለጹን፣ የጥላቻ ንግግርና የሐሰት መረጃ ስርጭትን ለመቆጣጠር የሚረዳ ቴክኖሎጂ መመረቁን፣ የብሔራዊ መረጃና ደህንነት አገልግሎት ማስታወቁን እንዲሁም የህወሓት ቡድን አመራሮች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እየመሩ ነው ሲሉ አቶ ጌታቸው ረዳ ማስጠንቀቃቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። በጸጥታ ችግር ምክንያት የሚስተጓጎል የምርጫ ሂደት የለም ሲል የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። የአማራ ክልል ሰላምና ጸጥታ ቢሮ የፊታችን ግንቦት 24 ቀን 2018 ለሚካሄደው 7ኛው ጠቅላላ ሀገራዊ ምርጫ በክልሉ በጸጥታ ችግር ምክንያት የሚስተጓጎል የምርጫ ሂደት እንደሌለ አስታውቋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ክልሉ ያለበትን ወቅታዊ ሁኔታ በተመለከተ ከአሚኮ ጋር በነበራቸው ቃለ ምልልስ የምርጫ ሂደቱ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በቂ ዝግጅት ተደርጓል ብለዋል። የክልሉን ሰላም ለማጽናት የምርጫ ሂደቱን ሰላማዊ ለማድረግ እንዲሁም ምርጫው ያለ ጸጥታ ችግር እንዲጠናቀቅ የክልሉ የጸጥታ ኃይል ከሀገር መከላከያ ሰራዊት ጋር በመሆን በቅንጅት እየሰራ መሆኑን ተናግረዋል። በጸጥታ ችግር ምክንያት የሚስተጓጎል የምርጫ ክልልም ሆነ ጣቢያ የለም ያሉት ኃላፊው አስተማማኝ ዝግጅት ተደርጓል ያሉ ሲሆን በክልሉ የምርጫ ክልሎችና ጣቢያዎች ሰላማዊ የምርጫ ምዝገባ ሂደት እንደተከናወነም ገልጸዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ አክለውም ህዝቡ በምርጫ ካርድ ህጋዊ መንግስት ለመምረጥ የምርጫ ካርድ ማውጣቱን ገልጸዋል። የምርጫ ሂደቱን ለማደናቀፍ የሚጥሩ ኃይሎች መኖራቸውን ያነሱት ኃላፊው ሰላማዊ ምርጫ በማከናወን የታጣቂዎችን ህልም እናመክናለን ብለዋል። ማህበረሰቡ ያስተዳድረኛል የሚለውን መሪ በምርጫ ሂደት ለመምረጥ የምርጫ ደህንነቱን በመጠበቅና በመምረጥ ኃላፊነቱን እንዲወጣም አሳስበዋል። ሀገር የሚመራው በውይይትና በንግግር ነው ያሉት ዶክተር እሸቱ መንግስት ለታጣቂዎች ተደጋጋሚ የሰላም አማራጭ ማቅረቡን ጠቅሰው በዚህም ከ33000 በላይ ታጣቂዎች የሰላም አማራጭን ተቀብለዋልም ብለዋል። የጥላቻ ንግግርና የሐሰት መረጃ ስርጭትን ለመቆጣጠር የሚረዳ ቴክኖሎጂ መመረቁን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። የጥላቻ ንግግርና የሐሰት መረጃ ስርጭትን ለመቆጣጠር የሚረዳ ቴክኖሎጂ የኢትዮጵያ መገናኛ ብዙሃን ባለስልጣን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር ያበለጸገው የሚዲያ ሬጉላቶሪና አስተዳደር ስርዓት መመረቁን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ቴክኖሎጂ የተሰኘው አዲሱ ሲስተም የተደራጀ መረጃን በመያዝ ተጠያቂነትን በማስፈን በመረጃ የተመሰረተ ውሳኔ ለመስጠት ያስችላልም ተብሏል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን አዲሱ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት በማስረጃ ላይ የተመሰረተ ተጠያቂነትን የሚያሰፍን ነው በማለትም ገልጸዋል። አምባሳደሩ ይህንን ያሉት ዛሬ ሚያዝያ 23 ቀን 2018 የኢትዮጵያ መገናኛ ብዙሃን ባለስልጣን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር ያለማውን የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ቴክኖሎጂን ባስመረቀበት ወቅት ነው። በዚሁም ስርዓቱ ከዚህ በፊት የነበሩ የአሰራር ክፍተቶችን በማድረቅ በማስረጃ ላይ የተመሰረተ ህጋዊ ተጠያቂነት የሚያሰፍን እንደሆነ ተናግረዋል። ይሄ ስራ ለሚዲያዎች በዘፈቀደ ቅጣትም ተክሳጽም እንዳይደርስባቸው በማስረጃ የተመሰረተ እንዲሆን ያደርግላቸዋል። ፍትሐዊነት ያሰፍናል። ለተቋማችን ሰራተኞች 24 ሰዓት ጆሮአቸውና አይናቸው በስክሪን አፍቶ ከስፒከር ጋር ተያይዞ በጆሮአቸውም በአይናቸውም ከባድ ችግር ነበር የሚያጋጥመው። እንደ ቦርድ እያየነው ነበር የነበረው። አንዱ ከተቋማት ፍትህ ባሻገር ሰራተኞቻችንንም ጤናቸውን ለመታደግ የሚያስችል ቴክኖሎጂ መምጣት አለበት የሚል ስናነሳው ነው የቆየ ነው። 24 ሰዓት ጆሮ ላይ ስፒከር ደቅኖ መሄድ በጣም ከባድ ችግር ያመጣል። 24 ሰዓት ስክሪን ላይ ማፍጠጥ የራሱ ችግር አለው። አሁን ይሄ ከዛ ያወጣላቸዋል። አንዱ ተቋማቱን ሰራተኞች ነፃ ማውጣት ነው።
ሁለተኛው የሚዲያ ተቋማትን ለሐሜት የሚዳረግ ነገር የለም ማለት ነው። በዜጎች ተሳትፎ ነው የሚመጣው። በቴክኖሎጂ ተደግፎ ነው የሚሄደው። ፋይል መደበቅ የለም። ጠረጴዛ ስር የሚገባ ፋይል አይኖርም ማለት ነው። ጠፋ የሚባል ፋይል የለም። የበጎም ይሁን የመጥፎ ሰው ከስክሪን ሰዎች አክሰስ ሊያደርጉት ይችላሉ። የሆነ ሰው ብቻውን በሞኖፖሊ የሚይዘው ስልጣን የለም። የተቋሙ የሚመለከታቸው ሰራተኞች አክሰስ ሊያደርጉት የሚችሉት ነው። ግልጸኝነት ያሰፍናል፣ ተጠያቂነት ያሰፍናል፣ የዜጎችን ተሳትፎ ሙሉ ያደርጋል። በዘፈቀደም ይሁን በመሰለኝ ይሁን ውሳኔ እንዳይሆን ያደርጋል። ከሆነ ማስተካከያ ስርዓቱን ያበጃል። በዚህም ምክንያት የሁላችንም ኤምፓወር የሚያደርግ ነው ይሄኛው ቴክኖሎጂ። አገራችን በዚህ መንገድ ይሄ ተቋም አሁን የጀመረው መቋደስ ነው የሚሆነው። አምባሳደር ሬድዋን ሁሴን አክለውም የቴክኖሎጂ ስርዓቱ በዘርፉ የነበረውን የአሰራር መጓተት በማስተካከል የዲጂታል ስርዓትን የሚያረጋግጥ እንደሆነም ገልጸው ግልጽና የዜጎች ተሳትፎ የሚረጋገጥበት መግባባትን በመፍጠር በሚዲያውና በተቆጣጣሪ ተቋማት መካከል ያለውን ግንኙነት እንደሚያሳድግም አስረድተዋል። ቴክኖሎጂው የለማው የመገናኛ ብዙሃን የሀገር ገጽታን በመገንባትና ተጽዕኖ በማሳደር ያለውን አቅም በመረዳት የሚሰሩ ስራዎች እንዲዘምኑና ተጨባጭ መረጃን ለመመዝገብ እንዲቻል ብሎም ሀሰተኛ መረጃና የጥላቻ ንግግርን ለመቆጣጠር የሚደረገውን ተግባር ለማገዝ መሆኑንም አንስተዋል። የህወሓት ቡድን አመራሮች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እየመሩ ነው ሲሉ አቶ ጌታቸው ረዳ አስጠነቀቁ። የህወሓት አመራሮች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እየመሩ ነው ሲሉ የዲሞክራሲያዊ ስምረት ትግራይ ፓርቲ ሊቀመንበር አቶ ጌታቸው ረዳ አስታውቀዋል። አቶ ጌታቸው በይፋዊ የፌስቡክ ገጻቸው በእንግሊዝኛ ቋንቋ ባሰፈሩ ጽሑፍ የህወሓት ቡድን የማዕከላዊ ኮሚቴ አባል አዲስ ዓለም ባሌማ በተለያዩ የውጭ ሀገራት ከሚኖሩ የትግራይ ተወላጆች ጋር በቪዲዮ ኮንፈረንስ በነበራቸው ቆይታ ለወታደራዊ አማራጭ ዝግጅት አጠናቀናል ማለታቸውን አውግዘዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ድርጊቱንም አደገኛ ጀብደኝነት ሲሉ ኮንነውታል። ቡድኑ በድርጅታዊ መከፋፈልና በፖለቲካዊ ውጥረት ውስጥ በወደቀ ቁጥር ወደ ጦርነት ቋንቋ መመለሱ የፖለቲካ ኪሳራ ማሳያ ነው በማለትም ዘለግ ባለው ጽሑፋቸው ላይ አመልክተዋል። በጦርነት ውስጥ የማያቋርጥ ዋጋ የሚከፍሉት ልጆቻቸውን የሚቀብሩ ቤተሰቦች፣ ዘራቸውን የማይሰበስቡ አርሶ አደሮችና ግጭቱና ጸቡ የማይመለከታቸው ህጻናት ናቸው ሲሉም ገልጸዋል። አያይዘውም የቡድኑ አመራሮች ነጻነታቸውን ያገኙበትን የፕሪቶሪያ የሰላም ስምምነት ሞቷል እያሉ ማጣጣላቸው ተገቢ አይደለም ሲሉም ገልጸዋል። ሌላ ጦርነት ትግራይን በፍጹም አያገግማትም ያሉት አቶ ጌታቸው ረዳ ይልቁንም የክልሉን ወጣት የሚጨርስና አካባቢዋን የሙት መንፈስ የሚያደርግ ነው በማለትም አሳስበዋል። በመሆኑም የትግራይ የወደፊት እድል ያለው ከፌዴራል መንግስት ጋር በሚደረግ ገንቢ ግንኙነትና በመልሶ ግንባታ ላይ እንጂ በጦርነት ቅዠት አይደለም በማለትም አስታውቀዋል። በመጨረሻም የህወሓት ቡድን አመራሮች የጦርነት ነጋሪት ድለቃውን ትተው የቆሰለውን ማህበረሰብ የማዳን ስራ ላይ ቢያተኩሩ ይበጃል ሲሉም ጥሪ አቅርበዋል። ከ5 ዓመት በፊት በምርጫ ቦርድ እውቅና ያልተሰጠውንና በፌዴራል መንግስቱ ውድቅ የተደረገውን ምርጫ ተከትሎ ያቋቋመውን ህገወጥ ምክር ቤት እመልሳለሁ ማለቱም ይታወሳል። እንዲሁም የክልሉን ጊዜያዊ አስተዳደር አፈርሳለሁ፣ የፕሬዝዳንቱንም ስልጣን እነጥቃለሁ ማለቱም አይዘነጋም። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጉህዴን በፓርቲው ስም ወደ ትጥቅ ትግል የገቡ ቡድኖችን ማውገዙን፣ ሰራተኞች እንዲደራጁና መብትና ጥቅሞቻቸው እንዲጠበቁ እየሰራ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ማስታወቁን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጉህዴን በፓርቲው ስም ወደ ትጥቅ ትግል የገቡ ቡድኖችን አውገዘ። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጉህዴን የሰላም ጥሪን ያልተቀበሉ ታጣቂዎች በሰዎች ላይ ጉዳት እንደሚያደርሱ ጠቅሶ ቡድኑ ከፓርቲው ጋር ግንኙነት እንደሌለው የፓርቲው ሊቀመንበር አቶ ግራኝ ጉደታ ተናግረዋል። አቶ ግራኝ ጉደታ ፓርቲው ከጥቅምት ወር 2015 ዓ.ም ጀምሮ የሰላም ስምምነት ከመንግስት ጋር መፈራረሙን ተከትሎ ወደ ሰላማዊ ትግል መመለሱን አብራርተዋል። በወቅቱ በፓርቲው ስም ታጥቀው ይንቀሳቀሱ የነበሩ ታጣቂዎችም በተለያዩ የስራ ዘርፍ ተሰማርተው
ተሰማርተው እንደሚገኙ ለዶይቼ ቬለ ገልጸዋል። ሆኖም ግን በልዩ ልዩ ቦታዎች በአሁኑ ወቅት ጉዳት ያደርሳሉ የተባሉ ታጣቂዎችን ከፓርቲው ጋር ግንኙነት የሌላቸው መሆኑን ጠቅሰው በጽኑ አውግዘዋል። ከዚህ ቀደም የሰላም ጥሪን ያልተቀበሉና በሱዳንና ሌሎች ቦታዎች የነበሩ ታጣቂዎች በተለያዩ ወቅት በተናጠል ከመንግስት ጋር ስምምነት አድርገው የነበረ ሲሆን ተወሰኑት ተመልሰው መሸፈታቸውን የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ ገልጸዋል። እነዚህ ታጣቂዎች አሁን ላይ ግድያ እንደሚፈጽሙና ዝርፊያ ላይ እንደተሰማሩም የፓርቲው ሊቀመንበር አክለዋል። ፓርቲው በስድስተኛው ዙር ጠቅላላ ሀገራዊ ምርጫ የጉሙዝ ህዝብ 8 የክልል ምክር ቤት ወንበርና 1 የህዝብ ተወካዮች ወንበርን አሸንፏል። ሰራተኞች እንዲደራጁና መብትና ጥቅሞቻቸው እንዲጠበቁ እየሰራ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀም። የስራና ክህሎት ሚኒስቴር ከኢትዮጵያ ሰራተኞችና አሰሪዎች ማህበራት ኮንፌዴሬሽን ጋር በመተባበር ዓለም አቀፍ የሰራተኞች ቀንን የሰራተኛው መብት መከበር ለኢንዱስትሪው ሰላምና ምርታማነት በሚል መሪ ሀሳብ አክብረዋል። በመርሃ ግብሩ ላይ የተገኙት የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ የስራ ዕድል ፈጠራ፣ የክህሎት ማሳደጊያና ለሰራተኞች ምቹ የስራ አካባቢ መፍጠር የሪፎርሙ ቀዳሚ ትኩረት መሆናቸውን ጠቅሰዋል። መንግስት እያከናወናቸው ያሉ የሪፎርም ስራዎች ከአሰሪና ሰራተኛ ምህዳር ጋር እንዲጣጣሙ ለማድረግ በትኩረት እየተሰራ መሆኑን ገልጸዋል። የሰራተኛውን የስራ ሁኔታ ከማሻሻል ባለፈ የስራ ላይ ደህንነትና ጤንነት ጥበቃ መስፈርቶችን በማዘመን ረገድ ተስፋ ሰጪ ስራዎች የተከናወኑ እንደሚገኙም ጨምሮ ገልጿል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ በበኩላቸው የሰራተኞች መብት መከበር ለዘላቂ የኢንዱስትሪ ሰላምና ለምርታማነት እድገት ወሳኝ መሆኑን አጽንኦት ሰጥተዋል። ኮንፌዴሬሽኑ ሰራተኞች ተደራጅተው መብትና ጥቅሞቻቸው ተጠብቀው ለዘላቂ ሀገራዊ እድገት ሚናቸውን እንዲወጡ እየሰራ ነው ብለዋል። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ በበኩላቸው መምህራን በእውቀት በክህሎትና በአመለካከት የጎለበቱ ዜጎችን በማፍራት የማይተካ ሚና እንዳላቸው አንስተው የመምህራን መብትና ጥቅማጥቅሞች እንዲከበሩና የመልካም አስተዳደር ችግሮችን በመፍታት ምቹ የስራ አካባቢ እንዲፈጠርላቸው ማህበሩ በስፋት እየሰራ እንደሆነም ጠቅሰዋል። የኢንፎርሜሽን መረብ ደህንነት አስተዳደር በ9 ወራት ብቻ የተሰነዘሩ ከ50 ሺህ በላይ የሳይበር ጥቃት ሙከራዎችን ማክሸፉን ገለጸ። የኢንፎርሜሽን መረብ ደህንነት አስተዳደር ባለፉት 9 ወራት ውስጥ በሀገሪቱ ቁልፍ የመሰረተ ልማቶችና ተቋማት ላይ 50155 የሳይበር ጥቃት ሙከራዎች መሰንዘራቸውንና ማክሸፉን አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርቱን በገመገመበት ወቅት የተቋሙ ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ የሀገራችንን የዲጂታል ኢትዮጵያ 2030 ስትራቴጂካዊ ራዕይ ከማሳካት ብሔራዊ ደህንነትን ከማረጋገጥ እንዲሁም ኢትዮጵያ በሳይበር ደህንነት ዘርፍ ያላትን ቀጠናዊና ዓለም አቀፋዊ ተጽዕኖ ፈጣሪነት ይበልጥ ከማሳደግ አኳያ ትልቅ ትርጉም ያለው ውጤት መገኘቱን ተናግረዋል። አስተዳደሩ ባደረገው የ24 ሰዓት ክትትልና በዘረጋው የመከላከያ አቅም ከነዚህ ጥቃቶች ውስጥ 99 በመቶ የሚያህሉትን ሙሉ በሙሉ ማክሸፍ ተችሏል ሲሉ ዋና ዳይሬክተሯ ገልጸዋል። ወይዘሮ ትዕግስት ሐሚድ በመድረኩ ላይ እንደገለጹት ተቋሙ በስትራቴጂካዊ እቅዱ ከያዛቸው ዋና ዋና የትኩረት መስኮች አንጻር የሳይበር ጥቃቶችን አስቀድሞ የመለየት የመከላከልና ምላሽ የመስጠት አቅምን በማዘመን ፈጣን የኦፕሬሽን ስራዎች ተከናውነዋልም ሲሉ አስረድተዋል። አስተዳደሩ ከሙስና ከማጭበርበርና ከማህበራዊ ሚዲያ ጋር የተያዙ 5604 የፍራውድ መከላከል ስራዎችን በማከናወን በዜጎችና በተቋማት ላይ ሊደርስ የነበረውን የኢኮኖሚና ማህበራዊ ቀውስ አስቀድሞ መከላከል መቻሉንም ገልጿል። በተመሳሳይ ወደ ሀገር ውስጥ ሊገቡ ከነበሩ 3917 የቴክኖሎጂ ምርቶች መካከል 205 ያህሉ የሀገርን ደህንነት የሚያሰጉ ተጋላጭነቶች የተገኙባቸው በመሆኑ ወደ ሀገር እንዳይገቡ መደረጉን ተጠቁሟል። የሳይበር ደህንነት የሁሉም ተቋማትና የህብረተሰብ ክፍል ኃላፊነት በመሆኑ በዜጎች በተማሪዎችና በባለሙያዎች ዘንድ ግንዛቤን የማሳደግ ስራ መከናወኑን ዋና ዳይሬክተሯ ጠቁመው የሳይበር ደህንነት የቴክኖሎጂ ጉዳይ ብቻ ሳይሆን የሀገራዊ ሉዓላዊነትና የብሔራዊ ደህንነት ዋስትና መሆኑን መግለጻቸውን ከተቋሙ ድረገጽ ያገኘነው መረጃ ያመለክታል። ኢራን ከአሜሪካ ጋር በሚኖራት ድርድር ፓኪስታን ይፋዊ አደራዳሪ ሆና እንደምትቀጥል ስታሳውቅ የተባበሩት አረብ ኤምሬት ዜጎቿ ከኢራንና ሊባኖስ በአስቸኳይ እንዲወጡ አሳሰበች። ኢራን በርካታ ሀገራት ከአሜሪካ ጋር ያላትን የሰላም ንግግር ለማመቻቸት መሞከራቸውንና ፓኪስታን ይፋዊ አደራዳሪ መሆኗን የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። የተባበሩት አረብ ኤምሬትስ ደግሞ ዜጎቿ ከኢራን፣ ኢራቅና ሊባኖስ በአስቸኳይ እንዲወጡ እንዲሁም እንዳይጓዙ አሳስባለች። ዝርዝሩን ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። ኢራን ከአሜሪካ ጋር በሚኖራት ድርድር ፓኪስታን ይፋዊ አደራዳሪ ሆና እንደምትቀጥል ስታሳውቅ የተባበሩት አረብ ኤምሬትስ ዜጎቿ ከኢራንና ከሊባኖስ በአስቸኳይ እንዲወጡ ማሳሰበች። ኢራን ከአሜሪካ ጋር በሚኖራት ድርድር ፓኪስታን ይፋዊ አደራዳሪ ሆና እንደምትቀጥል ስታሳውቅ ዩናይትድ አረብ ኤምሬትስ ዜጎቿ ከኢራን፣
ኢራቅና ሊባኖስ በአስቸኳይ እንዲወጡ ማሳስባለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ሀገራቸው ከአሜሪካ ጋር በሚኖራት የሰላም ውይይት ፓኪስታን ይፋዊ አደራዳሪ መሆኑን አስታውቋል። በርካታ ሀገራት ከአሜሪካ ጋር ያላቸውን የሰላም ንግግር ለማመቻቸት መሞከራቸውን ያስታወሱት ቃል አቀባዩ ፓኪስታን ይፋዊ አደራዳሪያችን ናትም ብለዋል። ንግግሩ ለመቀጠል ውሳኔ ላይ የሚደረስ ከሆነ በግልጽ እናሳውቃለን ሲሉ በሀገሪቱ ቴሌቪዥን ጣቢያ በመቅረብም ተናግረዋል። ቃል አቀባዩ የውጭ ጉዳይ ሚኒስትሩ አባስ አረጋቺ ወደ ሩሲያ ያደረጉትን ጉዞ በመጥቀስ ኢራንና ሩሲያ በፖለቲካ ደህንነትና ምጣኔ ሀብት ስትራቴጂካዊ አጋርነት ስምምነት አላቸው። አሁን ባለው ሁኔታም ኢራን ለተለያዩ ሀገራት አቋሟን ግልጽ አድርጋለችም ብለዋል። የኢራን ውጭ ጉዳይ ሚኒስትር ሀገራቸው ከአሜሪካ ጋር የምታደርገው የሰላም ንግግር ሳይካሄድ ከቀረም በኋላ ወደ ኢስላማባድ፣ ሙስካትና ሞስኮ በማቅናት ከሀገራቱ መሪዎች ጋርም ተወያይተዋል። የውጭ ጉዳይ ሚኒስትር ቃል አቀባዩ ከቻይናና ሩሲያ ጋር ሀገራቸው ያላትን የዲፕሎማሲ ትብብር በማስታወስ የአንዳንድ የቀጠናው ሀገራት ተንኮል የተሞላበት ተግባር በተባበሩት መንግስታት የጸጥታው ምክር ቤት ውድቅ መደረጉንም ተናግረዋል። በሌላ በኩል ደግሞ የተባበሩት አረብ ኤምሬት ዜጎቿ ወደ ኢራን፣ ኢራቅ ወይም ወደ ሊባኖስ እንዳይጓዙም ከልክላለች። የሀገሪቱ ውጭ ጉዳይ ሚኒስትር ሐሙስ ዕለት በወጣው መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ እየተነሳ በማለት የጉዞ እገዳ መደረጉንም አሳውቋል። በእነዚህ ሀገራት የሚገኙ ዜጎችን በፍጥነት ወደ ተባበሩት አረብ ኤምሬት እንዲመለሱ አሳስቦ ሚኒስትሩን በስልክ እንዲያነጋግሩም ጠይቋል። ሚኒስትሩ በመግለጫው ላይ የሚሰጣቸውን መመሪያዎችና ምክሮችም በሙሉ ማክበር አስፈላጊ መሆኑን ገልጿል። እንደ ኢሮፓውያን አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ የተባበሩት አረብ ኤምሬት ዜጎቿ ወደ ሊባኖስ እንዳይጓዙም ከልክላ እንደነበርም አይዘነጋም። እገዳው የተነሳው ባለፈው ዓመት ግንቦት ወር ላይም ነው። የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስና ኢራቅም ተዛምቷል። ሊባኖስና እስራኤል የተኩስ አቁም ላይ ቢደርሱም አሁንም በደቡብ ሊባኖስ የሚፈጸሙ ጥቃቶች እንደቀጠሉም ናቸው። በሆርሙዝ ወሽመጥ ቢሆንም የመርከቦች እንቅስቃሴ እንደቆመ ሲሆን ቴህራን ከአሜሪካ ጋር የምታደርገው የሰላም ውይይትም ተቋርጧል። ይህ በእንዲህ እንዳለ አንድ ከፍተኛ የተባበሩት አረብ ኤምሬትስ ባለስልጣን ቴህራን በሆርሙዝ ወሽመጥ ዙሪያ የምታደርገው ማንኛውም የአንድ ወገን ውሳኔ ላይ እምነት ሊጣል እንደማይችልም ለሮይተርስ ተናግረዋል። ይህም የኢራንን ጦርነት ለማስቆም የሚደረገውን ጥረት አስቸጋሪ አድርጎ መቆየቱና በሁሉም ወገኖች ዘንድ ያለውን ጥልቅ አለመተማመን የሚያሳይም ነው ተብሏል። ግጭቱ ከተከሰተ ከሁለት ወራት በኋላም ወሳኝ የሆነው የባህር መተላለፊያ አሁንም በኢራን እገዳ ምክንያት በአብዛኛው የተዘጋ ሲሆን የአሜሪካ የባህር ኃይልም ወደ ኢራን ወደብ የሚደረጉ እንቅስቃሴዎችንም አግዷል። እገዳው 20 በመቶ የሚሆነውን የዓለም ነዳጅና የጋዝ አቅርቦቶችን ከማስተጓጎሉም በላይ የዓለም ነዳጅ ዋጋም ከፍ አድርጎታል። ከ3 ሳምንት በፊት በኢራንና አሜሪካ መካከል የተኩስ አቁም ስምምነት ተግባራዊ ቢደረግም ፕሬዚዳንት ዶናልድ ትራምፕ ቴህራን ላይ ሊሰነዘር ስለታቀደው አዲስ ጥቃት ሐሙስ ዕለት ማብራሪያም ተሰጥቷቸዋል። እቅዱ ኢራንን ወደ ድርድር ለመመለስ ያለመ ቢሆንም የነዳጅ ዋጋን በከፍተኛ ደረጃም ጨምሮታል። ኢራን የአየር መከላከያዎቿን በተጠንቀቅ ያቆመች ሲሆን ጥቃት ከተፈጸመ ሰፊ ምላሽ ለመስጠትም ዝታለች። በቴህራን ዘንድ አሜሪካ አጭርና ከባድ ጥቃት ልትሰነዝር ትችላለች የሚል ግምገማ መኖሩን ሁለት ከፍተኛ የኢራን ምንጮች ለሮይተርስ የዜና ወኪልም ተናግረዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሳልደርሰናል። መረጃዎቹን ቴዎድሮስ አይቸው እንደሚከተል ያቀርባቸዋል። አሁንም በድጋሚ አብራችሁ ቆዩ። በህገወጥ የገንዘብ ዝውውር ሊመዘበር የነበረ 48 ቢሊዮን ብር ማዳን መቻሉን የፋይናንስ ደህንነት አገልግሎት አስታወቀም። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ ለፋና እንደገለጹት የፋይናንስ ተቋማትን አሰራር በማዘመን የገንዘብ ማጭበርበር እንዳይፈጸም እየተሰራ ነው ብለዋል። በዚህም በህገወጥ መንገድ የገንዘብ ዝውውርና በማጭበርበር ወንጀል ሊመዘበር የነበረ 48 ቢሊዮን ብር ከምዝበራ ማዳን ተችሏል ሲሉም ገልጸዋል። በህገወጥ የገንዘብ ዝውውር ማጭበርበርና ተያያዥ ወንጀሎች የተጠረጠሩ ግለሰቦች ላይ ምርመራ እየተከናወነ መሆኑንም አክለው አስረድተዋል። አገልግሎት መስሪያ ቤቱ በፋይናንስ ዘርፉ ላይ የሚከሰቱ ህገወጥ እንቅስቃሴዎችን በመከታተል ፈጣን ምላሽ ለመስጠት እየሰራ እንደሚገኝ አረጋግጠዋል። ተቋሙ ባደረገው የህገወጥ የገንዘብ እንቅስቃሴ ቁጥጥር በበጀት ዓመቱ 9 ወራት ውስጥ 48 ቢሊዮን ብር ከምዝበራ ማዳን መቻሉን ገልጸው በተጨማሪም ከ400 በላይ የወንጀል ተጠርጣሪዎች የሚያንቀሳቅሷቸው 2340 የባንክ ሂሳቦች መታገዳቸውን ጠቁመዋል። ደህንነቱ የተጠበቀ የፋይናንስ ስርዓት እንዲኖር አገልግሎቱ በዘመናዊ ስርዓት የሚያደርገውን ክትትል አጠናክሮ እንደሚቀጥልም አመልክተዋል።
የኢትዮጵያ ንግድ ባንክ በ9 ወራት ውስጥ ከ514 ቢሊዮን ብር በላይ ብድር ማቅረቡን አስታወቀም። የኢትዮጵያ ንግድ ባንክ የ9 ወራት የስራ አፈጻጸም ግምገማ መድረክ በትናንትናው ዕለት በዋና መስሪያ ቤቱ አካሂዷል። በመድረኩ ላይም ባንኩ በ2025 እና 26 በጀት ዓመት የመጀመሪያ 9 ወራት ለተለያዩ የኢኮኖሚ ዘርፎች 514.6 ቢሊዮን ብር በላይ ማቅረቡን የባንኩ ፕሬዝዳንት አቶ አቤ ሳኖ ገልጸዋል። አቶ አቤ ሳኖ ባንኩ የሀገሪቱን የኢኮኖሚ ማሻሻያ ተከትሎ የፋይናንስ ድጋፉን በስፋት እያቀረበ ነው ሲሉ ገልጸዋል። ፕሬዝዳንቱ አክለውም ባንኩ ለግሉ ዘርፍ የሰጠው ትኩረትና የዲጂታል የብድር አገልግሎቱን ተደራሽ ማድረጉ የንግዱ ማህበረሰብና መላው ዜጋ የፋይናንስ ተጠቃሚ እንዲሆን ትልቅ ዕድል ፈጥሯል ብለዋል። የኢትዮጵያ ንግድ ባንክ የስትራቴጂክ እቅድና ትራንስፎርሜሽን ምክትል ፕሬዝዳንት አቶ ወጋየሁ ገብረ ማርያም የ9 ወራት የስራ አፈጻጸም ባቀረቡበት ሪፖርት ባንኩ ካቀረበው ጠቅላላ ብድር ውስጥ 471.9 ቢሊዮን ብር ለግሉ ዘርፍ የቀረበ መሆኑንም አስረድተዋል። ይህም ከእቅዱ በላይ የ106 በመቶ አፈጻጸም የታየበት ሲሆን ቀሪው 42.6 ቢሊዮን ብር ለመንግስት ዘርፍ የቀረበ ብድር መሆኑንም ገልጸዋል። የኢትዮጵያ ንግድ ባንክ ዘመናዊ አሰራሮችን በማስፋፋት ከ814 ሺህ በላይ አዳዲስ የዲጂታል ተበዳሪዎችን ማፍራት የቻለ መሆኑን የጠቆሙት አቶ ወጋየሁ ከወለድ ነጻ ባንኪንግ በኩልም 75.3 ቢሊዮን ብር ብድር ማቅረብ ተችሏል ብለዋል። ባለፉት 9 ወራት ባንኩ የብድር አሰባሰብ ሂደቱ ውጤታማ ተግባራት ያከናወነበት እንደነበረ ያቀረቡት አቶ ወጋየሁ በዚህ ወቅት 343.4 ቢሊዮን ብር ብድር መሰብሰብ መቻሉንም አብራርተዋል። ይህም ባንኩ የፋይናንስ አቅሙን ለማጠናከር እያደረገ ያለውን ጥረት የሚያሳይ መሆኑን አቶ ወጋየሁ በሪፖርቱ አመላክተዋል። በላብ አደሮች ቀን የኢትዮጵያ ወጣቶች የፈጠራ ስራዎቻቸውን ወደ ኢኮኖሚ መሰረት እንዲቀይሩ የሚያስችል አዲስ ፕሮግራም ይፋ ተደረገም። በላብ አደሮች ቀን ወጣቱ የአእምሮ ውጤቱን እንዲጠቀም የሚያስችል አዲስ ፕሮግራም በክሬቲቭ ኪንግደም ይፋ ማድረጉን አስታውቋል። ክሬቲቭ ኪንግደም ይፋ ያደረገው ይህ ፕሮግራም የወጣቱ የአእምሮ ውጤት ሀገር በቀል የቴክኖሎጂ መፍትሄዎችን ተጠቅሞ ማህበራዊ፣ ኢኮኖሚያዊና ፈጠራዊ እድገትን ለማረጋገጥ የሚያስችል የለውጥ ስነ ምህዳር መሆኑን የድርጅቱ ዋና ስራ አስኪያጅ አቶ ታደሰ ኃይሉ ገልጸዋል። ሀገር በቀል ቴክኖሎጂዎችና የቴክኖሎጂ መፍትሄዎችን ተጠቅሞ ወይም ደግሞ የኢትዮጵያንን የፈጠራ ስራዎች ተጠቅሞ እና ወደ ተግባር አስገብቶ ለበርካታ ኢትዮጵያውያን የስራ ዕድል መፍጠር በዋናነት ግቡ ያደረገው። ይህን ደግሞ ማሳካት የሚያስችል ኢትዮጵያ ውስጥ በበርካታ ኢትዮጵያውያን የተፈጠሩ አዳዲስ ፈጠራዎች አሉ። ስለዚህ እነሱን ወደ ስራ ማስገባትና ለበርካታ ኢትዮጵያውያን የስራ ዕድል መፍጠር ነው ዋና ግብ አድርጎ የሰራው። ይህን ደግሞ ለማድረግ የሚያስችለን ማህበረሰብ ኢምፓወር በማድረግ ወይም ደግሞ ለፈጠራ ስራ ተገቢውን ዋጋ እንዲሰጥና ለሰጠው ዋጋ ተገቢውን ማበረታቻ በመስጠት ፈጠራን ማሳደግ፣ በፈጠራ ዜጎች እንዲጠቀሙ ማድረግ፣ ለነሱ የስራ ዕድል መፍጠር አድርጎ ታሳቢ ተደርጎ ነው ፕሮግራሙ የተሰራው። በኢትዮጵያውያን ብቃት ላይ የተመሰረተ ሳይንሳዊ መሰረት ያለው አዲስ ዘመን መምጣቱን ታላሚ ያደረገ ይህ ፕሮግራም ኢትዮጵያ በዓለም የቴክኖሎጂና ፈጠራ ኢኮኖሚ ላይ ተሳታፊ ለመሆን የሚያስችላት ነው ብለዋል። አቶ ታደሰ አክለውም ዘመኑ የዋጀን የቴክኖሎጂ አማራጭ ዋነኛ መሰረት በማድረግ ኢትዮጵያውያን ወጣቶች የአእምሮ ውጤቶቻቸውን ለራሳቸውና ለሌሎችም ችግር ፈችና እውቀታቸውን በአደባባይ አውጥተው እንዲጠቀሙበት ያስችላል ሲሉም ጠቁመዋል። በዚህ ፕሮግራም ቁጥራቸው ቀላል የማይባል ዜጎች ተጠቃሚ እንዲሆኑና በ5 ዓመታት ውስጥም ስራ የሚፈጥርበት ግብ መቀመጡን ነው የተናገሩት። በተጨማሪም በብሔራዊ ደረጃ በተቀናጀ እንቅስቃሴ የስራ ፈጣሪዎችና አጋሮቻቸውን በተገቢው ሀብት ታግዞ የሚያሳድግና ተጽዕኖ የሚያሳድር መፍትሄዎች የማምጣት ዕድል የያዘ ስለመሆኑም አንስተዋል። ይህ ክሬቲቭ ኪንግደም ፕሮግራም የግለሰቦችን አቅም ለማጎልበት፣ ኢንዱስትሪዎችን ለማጠናከርና ለመፍጠር ብሎም ማህበረሰቡን ተጠቃሚ ብቻ ሳይሆን ዋነኛ ተሳታፊ በማድረግ ኢትዮጵያ የራሷን ችግር በራሷ ልጆች መፍታት ለማስቻል ታስቦ የተቀረጸ መሆኑንም ጠቁመዋል። አቶ ታደሰ ኃይሉ ለፈጠራ ስራ ዋጋ የሚሰጥና የሚያበረታታ ማህበረሰብ መፍጠር የፕሮግራሙ ግብ ሲሆን ዜጎች የፈጠራ አቅማቸው ዋነኛ እሴታቸው መሆኑን እንዲረዱ በር ይከፍታል ሲሉም አክለዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሚያዝያ 23 2018 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።